ሰላም የኢትዮ ታይምስ ቤተሰቦች እንደምን ቆይታችኋል? ለዕለቱ መርጠን ያዘጋጀናቸውን መረጃዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑ ተነገረ። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ እያቀደ መሆኑም ተሰምቷል። ተጨማሪ አለን። የደቡብ ኢትዮጵያ ክልል መንግስት የትንሣኤ በዓልን ምክንያት በማድረግ ወደ 1000 ለሚጠጉ የህግ ታራሚዎች ይቅርታ ማድረጉን ሰምተናል። ከዚህም ውስጥ 73ቱ ሴቶች ሲሆኑ የተቀሩት ወንዶች መሆናቸውና ለይቅርታው ብዙ መመዘኛዎች እንደቀረቡ ተገልጿል። ዝርዝሩን ይዘን ቀርበናል። ማዕድ ማጋራት የሰው ተኮር እሳቢያችን ተግባራዊ ማሳያ ነው ያሉት ከንቲባ አዳነች አቤቤ የትንሣኤ በዓልን ምክንያት በማድረግ በሁሉም ክፍለ ከተሞችና ወረዳዎች 200,000 ለሚሆኑ ለኑሮ ጫናና ለተለያዩ ማህበራዊ ችግሮች ለተጋለጡ የህብረተሰብ ክፍሎች ማዕድ አጋርተናል ብለዋል። ሌላኛው ጥንቅራችን ነው። በቁጥራቸው 114 የሆኑ የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱን ተከትሎ የመከላከያ ሰራዊት አባላቱን ለመያዝ በከባድ መሳሪያ ታግዞ አሰሳ እያደረገ ነው ተብሏል። ዝርዝሩን የምናስደምጣችሁ ይሆናል። በሰሜን ጎንደር ዞን ዳባት የመጀመሪያ ደረጃ ሆስፒታል ሚያዝያ 5 ቀን ከምሽቱ 4 ሰዓት ታግተው ለእያንዳንዳቸው 500,000 ብር ሲጠየቅባቸው የነበሩ 2 ሐኪሞች መለቀቃቸውን የደረሰን መረጃ ያመለክታል። ሽማግሌዎች በጉዳዩ ላይ ገብተውበታልም ተብሏል። ዝርዝሩን አካተነዋል። ወደ ኢትዮ ታይምስ ቤተሰቦች እነዚህንና ሌሎችም ያልተሰሙ ትኩስ መረጃዎችን ይዘንላችሁ ቀርበናል። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። የትግራይ ከፍተኛ ፍርድ ቤት የአስተማሪዎች የ17 ወራት ውዝፍ ደሞዝ እንዲከፈሉ ወሰነ። የትግራይ ክልል አስተማሪዎች በሰሜኑ ጦርነት ወቅት ያልተከፈላቸው ውዝፍ ደሞዝ እንዲከፈላቸው ለማድረግ ጉዳያቸውን ፍርድ ቤት ወስደው እንደነበር ይታወሳል። ከክልሉ የወጡ መረጃዎች እንደሚያሳዩት ከሆነ ጉዳዩን ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮና ጊዜያዊ አስተዳደሩ በሌሉበት ሲከታተል የቆየው የትግራይ ክልል ከፍተኛ ፍርድ ቤት ሚያዝያ 7 ቀን ውሳኔ መስጠቱ ተሰምቷል። ፍርድ ቤቱ በውሳኔውም ተከሳሾች የአስተማሪዎችን ውዝፍ ደሞዝ እንዲከፍሉ በመወሰን የክስ መዝገቡ እንዲዘጋ ወስኗል። የፍርድ ሂደቱ አንደኛ ተከሳሽ የትግራይ ትምህርት ቢሮ፣ ሁለተኛ ተከሳሽ የትግራይ ፋይናንስ ቢሮ፣ ሶስተኛ ተከሳሽ የትግራይ ጊዜያዊ አስተዳደርና አራተኛ ተከሳሽ የገንዘብ ሚኒስቴር ባልተገኙበት የተደረገ። የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በሱዳን ፈጥኖ ደራሽ ኃይል RSF እና በአገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ ሞሐመድ ሐምዳን ሄሜርቲ ዳጋሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው። ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስቴር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኖ ደራሹ መቀመጫ የሆኑ ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱ ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርጓል። ሄሜርቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነትን ሳይሆን አንድነትን ነው የምንፈልገው። የትኛውን ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለውም መንግስታቸው በፈጥኖ ደራሹ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታዊያንን እንደሚያሟላ ተናግረዋል። 114 የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱ ተነገረ። መከላከያ ሰራዊቱ ከነሙሉ ትጥቃቸው የጠፉት 114 የአድማ ብተና አባላትን ለመያዝ በከባድ መሳሪያ ታግዞ አሰሳ እያደረገ ነው ተብሏል። በትግራይ ክልል በህወሓት አመራሮች መካከል ተፈጥሮ በነበረው ግጭት ምክንያት አሁንም ወደ ክልሉ ነዳጅ እየገባ እንዳልሆነ ተገለጸ። የትግራይ ክልል ንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተከልሽ ገብረ ህይወት የነዳጅ እጥረት ችግር በክልሉ ካጋጠመ 5 ወር መሆኑን ገልጸዋል። ከጦርነቱ በፊት ይገባ የነበረው ነዳጅ መጠን በቀን ከ8 እስከ 16 ቦቴ እንደነበር ገልጸው አሁን ላይ ግን በቀን ከ2 እስከ 3 ቦቴ ብቻ እየገባ መሆኑን ተናግረዋል። በዚህም ምክንያት በአሁኑ ሰዓት በትግራይ ክልል ኢኮኖሚያዊና ማህበራዊ እንቅስቃሴ ሰፊ ችግር እየገጠመው እንደሚገኝ አንስተዋል። የነዳጅ ችግር እንዲፈታ አንድ ዳይሬክተር ወደ አዲስ አበባ በመላክ ከ3 ሳምንት በላይ ንግግር ቢደረግም የሚመለከተው አካል ምንም መፍትሄ እንዳልሰጣቸው ተናግረዋል። የተወሰነ ነዳጅ ቢመጣም ለሚያስፈልጋቸው ለጤና ተቋማት እየሰጡ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አለመቻላቸውንም ገልጸዋል።
በሰሜን ጎንደር ዞን ዳባት የመጀመሪያ ደረጃ ሆስፒታል ታግተው የነበሩ 2 ሐኪሞች መለቀቃቸውን የደረሰን መረጃ ያመለክታል። ሆስፒታሉ ለቀናት ተዘግቶ መቆየቱ ታውቋል። ታግተው የነበሩት አንድ ጠቅላላ ሐኪምና አንድ የጽንስና ማህፀን ሐኪም መሆናቸው ተነግሯል። የማስለቀቂያ ለእያንዳንዳቸው 500 ሺህ ብር ተጠይቆ የነበረ ቢሆንም በሀገር ሽማግሌዎች ብዙ ወጪ ሳይወጣ መለቀቃቸውን የደረሰን መረጃ ያመለክታል። እገታው ተፈጽሞ የነበረው ሚያዝያ 5 ምሽት 4 ሰዓት ላይ እንደነበር ይታወሳል። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ ነው ተባለ። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ ዘገበ። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችንና ቆንስላዎችን የሚዘጋ ሲሆን ከነዚህም ውስጥ ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሶቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነፃ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝን ስትተች ቆይታለች። ይህም የሁለቱ ሀገራትን ግንኙነት አቀዛቅዞት ቆይቷል። ለውጭ የእርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስኤድን ከሀገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ይደረጋል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳን እና በካሜሩን ዱዋላ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስም ሐሳብ አለ። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልእኮ የተመደበባቸው ናቸው ያላቸውን በሞቃዲሾ፣ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሐሳብን ማቅረቡን አመልክቷል። ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከአገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀቱ እስከ ግማሽ የሚደርሰው እንደሚቀነስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ አመላክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሐሳብ እንዳለ ተገልጿል። ይዘጋሉ ከተባሉት የአሜሪካ ዲፕሎማቲክ ተቋማት መካከል 10 ኤምባሲዎች ሲሆኑ ቀሪዎቹ ቆንስላዎች መሆናቸው ታውቋል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። ሮይተርስ የዜና ወኪል የውጭ ጉዳይ መስሪያ ቤቱና የፕሬዝዳንቱ ጽሕፈት ቤት በተያዘው እቅድ ላይ ምላሽ እንዲሰጡ ቢጠይቅም ወዲያውኑ ምላሽ አላገኝም። ሮይተርስ የተመለከተው የበጀት መጠይቂያ ሰነድ እንደሚያሳየው በጀቱ በአሁኑ ወቅት ካለው 54.4 ቢሊዮን ዶላር ወደ 28.4 ቢሊዮን ዶላር ዝቅ ብሏል። በተጨማሪም ለውጭ እርዳታ በአሜሪካ የዓለም አቀፍ ተቋማት ተራድኦ ዩኤስኤድ በኩል ይቀርብ የነበረው 38.3 ቢሊዮን ዶላር ወደ 16.9 ቢሊዮን ዶላር ወርዷል። በአሜሪካ የውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነበት ግዙፉ የዓለማችን የእርዳታ ተቋም ዩኤስኤድም በዓለም ዙሪያ የነበሩትን ከ5000 በላይ ፕሮግራሞችን በመዝጋት በሺዎች የሚቆጠሩ ሰራተኞችን ማሰናበቱ ይታወቃል። የገበያ ግርግር በሚበዛባቸው አካባቢዎች ማህበረሰቡ ከሐሰተኛ የብር ኖት አዘዋዋሪዎችና አጭበርባሪዎች ራሱን መጠበቅ እንዳለበት ተገለጸ። የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን የስቅለትና የትንሣኤ በዓልን በሰላም ለማክበር ዝግጅት መደረጉን የከተማ አስተዳደሩ ፖሊስ የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ለጣቢያችን ገልጸዋል። በበዓል ሰሞን በተለይ የገበያ ግርግር በሚበዛባቸው ቦታዎች እንደ መርካቶና ለሌሎችም የገበያ ማዕከላት ሐሰተኛ የብር ኖት ዝውውር
እንዲሁም ንጥቂያና ዘረፋ ሊኖር እንደሚችል ገልጸዋል። ጠጥቶ ማሽከርከርና የመሳሰሉት ወንጀሎችንም ለመቆጣጠር የፖሊስ አባላት ቅድመ ዝግጅት ማድረጋቸውን አስታውቀዋል። ህገወጥ ተግባራትን በመቆጣጠር ሂደት ማህበረሰቡ የሚሰጠው ጥቆማ ከፍተኛ ፋይዳ እንዳለው ገልጸው በግብይት ወቅት የተለያዩ ዘመናዊ የግብይት ዘዴዎችን መጠቀም መጭበርበርን እንደሚያስቀር አስታውቀዋል። ከዚህም ባለፈ ህብረተሰቡ የሚገዛውን ዕቃና የሚቀበለውን ገንዘብ ትክክለኛነቱን ማጤን እንደሚገባም አመላክተዋል። የአዲስ አበባ ፖሊስ በከተማዋ ካሉት ከደንብ አስከባሪዎች ከተለያዩ ወጣቶችና ከማህበረሰቡ ጋር በመሆን በዓሉ ድባብ ሳይታወቅ በሰላም እንዲጠናቀቅ የቅድመ ዝግጅት ስራዎች መሰራታቸውን ኮማንደር ማርቆስ አስታውቀዋል። የወንጀል ድርጊትን ከጸጥታ አካላት በላይ ማህበረሰቡ የማየት ዕድል ስላለው በተለይ በበዓላት ወቅት የጸጥታ አባላቱ ከሚያደርጉት ጥብቅ ክትትል ባሻገር ወጣቱ የሚያስተውላቸውን ህገወጥ ድርጊቶች በፍጥነት ለጸጥታ አካላት እንዲያስታውቅ ጠይቀዋል። የክልሉ መንግስት ለ990 የህግ ታራሚዎች ይቅርታ አደረገ። የደቡብ ኢትዮጵያ ክልል መንግስት የትንሣኤ በዓልን ምክንያት በማድረግ ለ990 የህግ ታራሚዎች ይቅርታ አደረገ። ርዕሰ መስተዳድር ጥላሁን ከበደ መጪውን የትንሣኤ በዓል ምክንያት በማድረግ የክልሉ መንግስት የይቅርታ አዋጁን መስፈርት ላሟሉ 990 የህግ ታራሚዎች ይቅርታ ማድረጉን አስታውቀዋል። ርዕሰ መስተዳድሩ ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር ያሳዩና በህግ በተደነገገው አግባብ የይቅርታ መስፈርትን ማሟላታቸው በክልሉ መንግስት የይቅርታ ቦርድ ተጣርቶ የቀረቡ መሆናቸውን ገልጸዋል። የህግ ታራሚዎቹ በመደበኛ የይቅርታ ህግና ሌሎች ተጨማሪ መስፈርቶችን የሚያሟሉ ተብለው በልዩ ሁኔታ የቀረቡ በማረሚያ ቆይታቸው ስለመታረማቸውና ስለመታነጻቸው ማረጋገጫ የቀረበላቸው መሆኑን ተናግረዋል። በዚሁ መሰረት የይቅርታው ተጠቃሚዎች በይቅርታ አሰጣጥ ስነ ስርዓት አዋጅና አዋጁን ለማስፈጸም በወጣው ደንብ ይቅርታ በማያስከለክሉ ወንጀሎች ተሳትፈው በማረሚያ ቤት የቆዩ፣ በጤና ችግር፣ በእድሜ መግፋትና ከህፃናት ጋር አብረው የታሰሩ እንዲሁም ከተፈረደባቸው ሲሶና ከግማሽ በላይ የፍርድ ጊዜያቸውን ያጠናቀቁ መሆናቸውን ርዕሰ መስተዳድሩ አስረድተዋል። አክለውም ይቅርታው ከተደረገላቸው 990 የህግ ታራሚዎች መካከል 985ቱ በሙሉ ይቅርታ ከእስር የሚፈቱ ሲሆን ቀሪ 5 ታራሚዎች የእስር ጊዜያቸው የተቀነሰላቸው መሆኑን ገልጸዋል። የይቅርታ ተጠቃሚ ከሆኑት የህግ ታራሚዎች መካከል 73ቱ ሴቶች ሲሆኑ 917ቱ ደግሞ ወንዶች መሆናቸውን አመልክተዋል። ርዕሰ መስተዳድሩ የይቅርታው ተጠቃሚ የሆኑ የህግ ታራሚዎች የይቅርታን እሴት ተላብሰው ሰላም ወዳድ፣ ለህግ ተገዥና አምራች ዜጋ በመሆን የበደሉትን ህብረተሰብ በማገልገል በልማት ሊክሱ እንደሚገባ አሳስበዋል። ህብረተሰቡም ይቅርታ የተደረገላቸው የህግ ታራሚዎች በፈጸሙት ጥፋት የተጸጸቱና በአግባቡ ታርመው የወጡ መሆኑን በመረዳት መልካምና አምራች ዜጋ እንዲሆኑ አስፈላጊውን ትብብር እንዲያደርግላቸው ጥሪ ማቅረባቸውን ከክልሉ ያገኘነው መረጃ ያመለክታል። ማዕድ ማጋራት የሰው ተኮር እሳቢያችን ተግባራዊ ማሳያ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ የትንሣኤ በዓልን ምክንያት በማድረግ በሁሉም ክፍለ ከተሞችና ወረዳዎች 200,000 ለሚሆኑ የኑሮ ጫና ላለባቸውና ለተለያዩ ማህበራዊ ችግር ለተጋለጡ የህብረተሰብ ክፍሎች ማዕድ አጋርተናል ብለዋል። ማዕድ ማጋራት ለነዋሪዎቻችን ፍቅራችንንና አክብሮታችንን የምንገልጽበት እንዲሁም እርስ በርስ መተሳሰብን የምናዳብርበት የሰው ተኮር እሳቢያችን ተግባራዊ ማሳያ ነው ሲሉም ገልጸዋል። ከንቲባው አክለውም እንደ ሁልጊዜው ሁሉ ዛሬም መስጠት አያጎርልም ብለው ከጎናችን የቆሙ የከተማችን ባለሀብቶችን፣ ተቋማትንና ወጣት በጎ ፈቃደኞችን በራሴና በነዋሪዎቻችን ስም ከልብ ላመሰግናቸው እወዳለሁ ብለዋል። ኤቲኤም ማሽን ያለባቸው ቦታዎች ላይ በመገኘት ገንዘብ ሊያወጡ የሚመጡ ግለሰቦችን የሚረዳ መስሎ ሚስጥር ቁጥራቸውን በማየትና ሌላ ካርድ በመቀየር የማጭበርበር ወንጀል ይፈጽም የነበረን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ፖሊስ አስታወቀ። ተጠርጣሪው አለማየሁ የስጋት ይባላል። የወንጀል ድርጊቱን የሚፈጽመው ኤቲኤም ያለባቸው ቦታዎች ላይ በመገኘት ገንዘብ ሊያወጡ የሚመጡ በተለይም ደጋግሞ የሚሞክሩ ሰዎችን ሳይ የካርዳቸውን የሚስጥር ቁጥር በማየትና የሚረዳ በመምሰል ካርዳቸውን ወዲያው በሌላ በመቀየርና ከአካባቢው በፍጥነት በመሰወር ከሌላ ማሽን ገንዘባቸውን አውጥቶ የሚሰወር ነው ብሏል ፖሊስ። ግለሰቡ በተመሳሳይ የወንጀል አፈጻጸም ሚያዝያ 7 ቀን 2017 ዓ.ም በየካ ክፍለ ከተማ ወረዳ 1 ልዩ ቦታው ፈረንሳይ ማዞሪያ አካባቢ ከሚገኝ የኢትዮጵያ ንግድ ባንክ ከቀኑ 7 ሰዓት ተኩል ላይ በመገኘት አንዲት ግለሰብ ገንዘብ ለማውጣት ሲሞክሩ ከኋላቸው ሆኖ የካርዱን ሚስጥር ቁጥር ካየ በኋላ የሚረዳ መስሎ በመቅረብ ማሽኑ እምቢ ብሏል፣ እስኪ በሌላ ይሞክሩ በማለት ካርዳቸውን ይዞ ይሄዳል። ግለሰቧም እውነት መስሏቸው ካርዱን ተቀብለው ደጋግመው ሲሞክሩት የተመለከታቸው የባንኩ ማናጀር ካርዳቸውን ተቀብለው ሲያረጋግጥ የግል ተበዳይ አለመሆኑን በማወቁ ተከሳሹ ከአካባቢው ሳይርቅ በፖሊስ ቁጥጥር ስር እንዲውል አድርጓል። ተከሳሹ ኪሱ ሲፈተሽም 4 የንግድ ባንክና 3 የአቢሲኒያ ባንኮች ኤቲኤም ካርዶች ከኪሱ የተገኘ ሲሆን ተጠርጣሪው ከ6 ወራት በፊት መርካቶ አካባቢ ከሚገኝ አንድ ባንክ
በተመሳሳይ የማጭበርበር ወንጀል 7000 ብር እንዳወጣም በምርመራ የተረጋገጠ ሲሆን ምርመራውም ቀጥሏል። በተለያዩ ቦታዎች ተመሳሳይ ወንጀል የተፈጸመባቸው ግለሰቦች ካሉ የየካ ክፍለ ከተማ ፖሊስ መምሪያ በመቅረብ ለፖሊስ ተጨማሪ መረጃ እንዲሰጡ እያሳሰበ ህብረተሰቡ ገንዘብ ለማውጣት በተለይም በባንኮችና የገንዘብ ማውጫ ማሽኖች በሚገኙባቸው ቦታዎች ሲገኝ የሚረዱ ወይም የባንክ ሰራተኛ በመምሰል የሰዎችን የኤቲኤም ካርድ የሚስጥር ቁጥራቸውን በማየት የማጭበርበር ወንጀል በሚፈጽሙ ግለሰቦች ሰለባ እንዳይሆኑ ከፍተኛ ጥንቃቄ ማድረግና አጠራጣሪ ሁኔታዎች ሲያጋጥሙም በአቅራቢያ ለሚገኝ ፖሊስ መረጃ በመስጠት ተባባሪ መሆን እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።